እንግዲህ ትሁትና ምላሴ ተገናኝተው ለማውራት ግን አልተቻለም ማለት ነው። ምላሴ እንግዲህ እውነቱን እነግራታለሁኝ እውነትን ናፍቅራይ ነው ወይስ አውቃ ነው ብሎ እንግዲህ ጠርቷት ነበር ማለት ነው። እስካሁን ሳትደውልልኝ እንዴት ዛሬ ትዛልኩ በማለት እንግዲህ እውነት ለመናገር አሳዝናኛለች ማለት ነው። ትሁት ስላፈቀረችውና ስለወደደችው እንግዲህ ታውቃላችሁ ምን ያህልኛ የሰውን ልጅ ወደን ያው ፍቅራችንን ተቀባይነት ስናጣ በጣም ከባድ ነው ማለት ነው። ትሁትዬ እንግዲህ ከምላሴ ጋር ፍቅር ይዟታል። ድንብላልና ተምቹ ከዚህ በኋላ የኔና ያንቺ ህይወት መቼ ነው የሚቀጥለው? ድንብላል ሁሌ ብቻ ተስፋ እየሰጠሽ ነው ብሎ ሲላት፣ እሷም ደግሞ ጠብቅ፣ እውነቴን ነው ምልህ ወርቁ ይገኝ እንጂ ያኔ የኔና ያንተ ጉዳይ ይቀጥላል ብለዋለች። ሰላም ጤና ይስጥልኝ ወደ ቤተሰቦቼ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ዛሬ ዘንላችሁ የመጣ ነው እንዴት ተለመደው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው ማለት ነው። የኖላይት እንግዲህ እንደምታዋቸው ክፉንም ደጉንም አሳልፈዋል ከኛው ጋር ማለት ነው። ይህም በማስመልከት እንግዲህ ግራ ተጋብተዋል። እያንዳንዱ ነገር ምንድን ነው የምናደርገው እያሉ ነው ማለት ነው። ይሄ ማለት እንግዲህ ያው ታውቃላችሁ ብዙ ነገርን ያሳለፈ በትንሹ ተስፋ አይቆርጥም ማለት ነው። ወይዘሮ ሜላትም ግራ ገብቷት መቼ ነው ግን እንትን ምለው? ምክንያቱም እዚህ ጋር ተቀምጬ ነው ያለሁት። ሁለተኛ ነገር ደግሞ ብዙ ነገሮችን እያጣሁ ነው፣ እያገኘሁ አይደለም። ምን ይሻለኛል ብላ እንግዲህ እያለቃቀሰች ነበር ማለት ነው። እናም ደግሞ ይህን ስራ ደግሞ ልለቅም እችላለሁ አላቅም፣ ብቻ የኔ ነገር ግራ ገብቶኛል ድንብላል እያለች ለድንብላል ትነግራታለች። ድንብላልም ደግሞ እረትዬ ይህን ያህል አይጨነቁ፣ ምንም ችግር የለም፣ የሚስተካከል ከሆነ እናስተካክለዋለን እንጂ በጭንቀት ምንም የሚሆን ነገር የለም ብላ እንግዲህ ወይዘሮ ሜላትን ነግራታለች ማለት ነው። እውነት ነው፣ የተጨነቀ ሁሉ ምንም ሊያመጣ አይችልም፣ እውነት ለመናገር ማለት ነው። መስተካከል ግድ ነው ብዬ ነው የማስበው። ቀላሉ ነገር ረጅም ትንሿ ነገር ናት ለትልቅነት የምታደርሰን፣ ግን ይህንን ደግሞ ቀስ እያል እናየዋለን ብዬ አስባለሁ ማለት ነው። ወይዘሮ ሜላት እንግዲህ ግራ ገብቷታል ማለት ነው። ምክንያቱም እሱም ያባረኛል ብላ ስለምትፈራ ማለት ነው። አሁን ላይ ደግሞ በጣም ከባዱ ዋነኛው ነገር የሆነባት ማለት ነው የሉሊት መንቀባረር ነው። ሉሊት እንግዲህ እንትኑ ተሰጥቷታል ታውቃላችሁ። እዛ ስለተሰጣት በሱ ምክንያት እንግዲህ ግራ ገብቷታል። አሲርና ተምቹ እንዴት ናቸው ስራቸው ላይ ብላ ስጠይቃትም ወይዘሮ ሜላት እነሱ ስራቸውን ማየ እየሰሩ ጎበዝና ጠንካራ ቆፍጣና ሆነዋል፣ ብታይ እንዴት አለ ትሁት ሰራተኛ እንደሆኑልሽ መሰለሽ እያለች ትነግራታለች ማለት ነው። ወይዘሮ ሜላትም እሺ ደግ እሱ እስከሆነ እያለች ትላለች ማለት ነው። እውነቱ ለመናገር አሲር አሁን ላይ ሀናም ቢወዳትም ቢያፈቅራትም ብዙ ነገሮችን በትንሽ ነገር ያሳለፈ ተስፋ አይቆርጥም በሚለው እንግዲህ እየሰሩ ይገኛሉ ማለት ነው። በዚህ የተነሳ ሰላም አፍቃሪዋ መጥቷል ማለት ነው። ሳሙኤል እንግዲህ የምትሰራበት ቦታ ድረስ መጥቶ እንደሚወዳትና እንደሚያፈቅራት ነግሯት ነበረ። እሷ ግን በፍጹም ምን እየተጫወክብኝ ነው? እንዲያንተ ልጅ ችግርህ ምንድን ነው? ከኔ ያንተ ችግር ምንድን ነው? ሁሌ ያንተ ችግር ባላለቀ ቁጥር እኔ ምን አገባኝ? ስለዚህ ከህይወቴ ውጣልኝ እያለች ስትነግረው ነበር ማለት ነው። እውነት ለመናገር ታውቃላችሁ ብዙ ነገርን አሳልፈው እዚህ ጋር በመድረሳቸው በጣም ደስ ብሎኛል ማለት ነው። ሀናና ሲርም በመታረቃቸው አሁን ላይ ደግሞ ትንሿ ነገር ናትና ቤታቸውን ጨር የምታረገው ማለት ነው። እሱን ለማስተካከል የወይዘሮ ሜላትን ደግሞ ጠበቃዎች ሰብስቦ ለማስተካከል ሙከራ እያደረገ ነበረ። ሜላት እንድትወድቅ አልፈልግም። አሲር ታውቃላችሁ ብዙ ነገርን ያሳለፈ ብዙ ነገርን እንትን ያሉ ስለሆኑ ለሜላት ያለው ጉጉት የተነሳ ማለት ነው። አሁን ላይ ደግሞ ዜሮ ሜላት ታውቃላችሁ ብዙ ነገርን ብታሳልፍም ሌላውን ነገር ለማስተካከል ጥረት ላይ ናት ማለት ነው። ከሞትኩሽ ሰርዶ ይብቃል ነው ነገሩ ማለት ነው። እንግዲህ እንትና ጠፍቶ ነበር ማለት ነው ኖላዊ። አሁን መጥቶ አሲርና ተምቹ መጫወቻ ነው መቼም ሁሌ ማለት ነው። ሰላም እንግዲህ ለአፍቃሪዋ ምንድን ነው ከኔ የምትፈልገው? ከኔ ፈልገህ የሚያንጦለጦልህ ነገር ምንድን ነው? ግራ ገብቶኛል። ስለዚህ ችግርህ ምንድን ነው እያለች ትናገራለች ማለት ነው። በዚህ የተነሳ እንግዲህ እሱም ደግሞ እኔ ከአንቺ ምንም ችግር የለብኝም፣ ችግርሽን እንግዲህ እዛው ፍች እንጂ ያንቺን ችግር እኔ በምን አውቃለሁ እያለ እንግዲህ ይነግራታል ማለት ነው። እውነት ለመናገር ሰላምም እሺ በይው እንበላት ወይስ እንዳትቀበዩ እንበላት? ምን ይመስላችኋል? ይሄ ነገር ደግሞ በጣም ከባድ ነው። አሁን ላይ ደግሞ ከባድ ነገሮችን እያሳለፉ ከባድ ነገሮችን ቢያሳልፉም ቆፍጣናና ጎበዝ እንደሆኑ እናውቃለን።
ኖላይቶች ማለት ነው። ለወይዘሮ ሜላት እንግዲህ እየተደረገላት ያለው ርብርብ በጣም ተመችቶኛል ማለት ነው። ያን ርብርብ ስላችሁ በትንሹ የሰው ልጅ ተስፋ አይቆርጥም ብዬ ነው ማስበው ማለት ነው። ጎበዝና ጠንካራ እናት ናት። ሰላምዬ እንግዲህ በድጋሚ አንቺ እብድ ነሽ፣ እብድ ካልሆንሽ ንገሪኝ እያለ ሲጫወትባት ነበር ሳሚ ማለት ነው። ሳሚ እውነት አፍቅሮኝ ነው ወይስ ደግሞ ሊጠቀምብኝ ፈልጎ ነው? ቆይ ከኔ ምን ፈልጎ ነው እያለች ግራ ይገባትና ራሷን ታዳምጣለች። ራሷን እያዳመጠች እንግዲህ ለማስተካከል ትሞክራለች ማለት ነው። ሳሚ የሚመላለሰው ምን ፈልጎ ነው ከኔ እያለች ማለት ነው። ትሁትና ምላሴ እንግዲህ ያው አልተስማሙም ማለት ነው። እሷም እስከ ዛሬ ድረስ ለምን ሳትደውልልኝ አቀህ ብላ እንግዲህ ተቆጥታ ትታው ሄዳለች ማለት ነው። በዚህ የተነሳ ከባዱ ነገር ምንድን ነው? አንደኛው ነገር የእሷ ጥንካሬ የእሷ እንትን ነው ማለት ነው። ትሁት በጣም ወደዋለ ምላሴን አልወደደችውም አይባልም። እሱ ደግሞ በጣም ከባድ ነው። ገና እንትናን አላትም ማለት ነው። አልጠየቃትም እሱ። ቆይ እውነት ወደሽኝ ነው ወይ? ፍቅሬን ልትቀበይ ፈልገሽ ነው ወይ? ከልብሽ ነው ወይ የወደድሽ ብሎ እንግዲህ አጠገቧ መጥቶ ነበረ። እሷ ግን አልተናገረችም ማለት ነው። በሱ የተነሳ እንግዲህ ተጋጭተዋል ማለት ነው። ምላሴና እንትና ማለት ነው። ይስተካከላል ሁሉም ነገር ብዬ አስባለሁኝ። አሁን ላይ ድንብላልና ተምቹ ያው ቤት ሄዶ ነበር ስራ ቦታዋ ማለት ነው። ድንብላል ቤት እኔ አንቺን ከልቤ ስለምወድሽና ስለማፈቅርሽ እንጂ ወንድነቱ ጠፍቶብኝ አይደለም። እየወደድኩሽና እያፈቀርኩሽ ለምን ትጫወችብኛለሽ? ለምን ቀልድ ይመስልሻል? በእኔ ለምን ትቀልጃለሽ? በማለት እንግዲህ ተቆጥቷታል። እሷም ደግሞ ይህን ያህል እሺ በቃ አሁን ልሄድ ወደ ቤቴ ብሎ ሲወጣ ይህን ያህል ይወደኛል ማለት ነው። በቃ እኔ በአንቺና በአንድ ሰው አልደራደርም። እናንተን ካጣሁኝ እዚሽ ምድር ላይ እምኖር አይመስለኝም እያለ ይነግራታል። ማን ነው ሌላው ሰው ብላ ስጠይቀው ከአንቺና ከጆሮ እንግዲህ ሌላ ማንም የለኝም፣ እናንተን ማጣት አልፈልግም ብሎ ሲላት ከዛም በኋላ ከሄደ በኋላ ያው ተሰናብቷት ከሄደ በኋላ ወይኔ እውነትም ይወደኛል ማለት ነው። ይሄማ በጣም ወዶኛል እና አፍቅሮኛል፣ የኔ ችግር ነው እያለ ትናገራለች ማለት ነው። በዚህ የተነሳ እንግዲህ ግራ ይገባውና ይነጋገራሉ ማለት ነው። ስለዚህ እሷ ጥፋተኛ አይደለችም ብዬ አስባለሁ ማለት ነው። በእርግጥ የሜላት ወርቅ ከተመለሰ አስተካክለዋለሁ ብላለች ማለት ነው። ሁሉንም ነገር አስተካክዬ እንትን እላለሁ ብላለች ማለት ነው። እሱን ለማስተካከል ጥረት ማድረግ አለብኝ እንጂ ዝም ብዬ ማየት አልችልም ብላ ተናግራለች ማለት ነው። በዚህ የተነሳ እንግዲህ ከባዱንም ችግሩንም ምኑንም መጥፎውንም አንድ ላይ ጠቅለል እያደረጉ ይገኛሉ ኖላይቶች ማለት ነው። የሜላት ነገር ግን ያሳስባል። የስራዋ ነገር ለእሷም አሳስቧታል ማለት ነው። ምክንያቱም ሰው ታውቃላችሁ፣ ወርቁም አልተመለሰላትም ገና ነው የወርቁ ጉዳይም። ተምቹም ደግሞ ከየትም ብዬ ፈልጌ አመጣዋለሁ፣ ሰው ለወርቁ አታስቢ ድንብላል ብሏት። እንግዲህ ከወደዳችሁት ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችሁ ባይ